ለምንድን ነው አንቺና አቡባ የተጣላችሁት? አንቺም እንደማሚ ነጥከው አይደል? ሳሚ እንደዚህ ነው ያልኩት ጀምሮ እኔ ማን ነኝ? ኪሱን ገልብጦ ሰውን የሚጋብዝ ሰው ቤቱን የሚበድል ሰው እቺ ሴት ግን ጠንካራ ሴት ናት። በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አላሰብንም ነበር። ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳይ። በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናገር ገኒ ክፉ ሳንናገር ወንድማችንን ሳናበሳጭ። ሰላም ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። ማሂ ኢንተርቴይንመንት በተለያዩ ዝግጅቶችን እናንተን ዘና ፈታ ለማድረግ እንደዚሁም ደግሞ ለእናንተ ቁም ነገር ያስጨብጣሉ እንደዚሁም ደግሞ እንደ መረጃነት ያገለግላሉ የምንላቸው ዝግጅቶችን ወደ እናንተ የምናደርስበት ነው። እነሆ እንግዲህ ዛሬም በአንድ ርዕሰ ጉዳይ መጥቻለሁ። እስከ ዝግጅቴ ፍጻሜ ድረስ አብራችሁኝ ቆዩ። በቅድሚያ ለአድማጭ ተመልካቾቼ እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልኩኝ እንደዚሁም ደግሞ ለዳግማይ ትንሳኤም እንኳን አደረሳችሁ በማለት የዛሬ መልካም ምኞቴን ለመግለጽ ወዳለሁ። ቤት ወገኖች በዛሬው ቀን ማለት ነው። እንግዲህ ውድ አድማጭ ተመልካቾቼ በዓሉን ምክንያት በማድረግ የዛሬ አንድ እንደ መማሪያና ትልቁም ነገር ለእናንተ የሚያስጨብጣል ብዬ ያሰብኩትን አንድ ዝግጅት ይዤላችሁ መጥቻለሁ። ይሄውም የገነት ንጋቱ የትዳር መታደስ ይሆናል። እንግዲህ ከ14 ዓመት የትዳር መለያየት በኋላ ተመልሰው አንድ ላይ ተጣምረው በፍቅር ለመኖር እነሆ የጋብቻ ፕሮግራማቸውን አካሂደዋል። እንግዲህ ይሄ ትዳር በጣም አስገራሚ የሚያደርገው ለምንድን ነው አንቺና አቡባ የተጣላችሁት? አንቺም እንደማሚ ነጥከው አይደል? ሳሚ እንደዚህ ነው ያልኩት ጀምሮ ከባድ ጥያቄ ነው። አይ እንደማሚ ነው ያልከው አንተም። በነገራችን ላይ የኔም ጥያቄ ነው። አንድ ፎቶ ላሳይሽ ላንቺ። እሺ እስኪ ይሄ እንደዚህ እየተጎራረሳችሁ ደስ የሚል የቤተሰብ በቃ የባልና የሚስት ስሜት ነው የማየውና እንዲህ ሆኖ መለያየት አይከብድም ወይ? ከባቢ ጋር ተደርቤ ነው ግን እኮ ተለያዩ አይባልም። እንደ ጓደኛ ቤት ብቻ ነው እኮ የተለየ እንደ ጓደኛ ናቸው እኮ ነው ማለት። ይሄ ፎቶውን ከተለያዩ በኋላ ነው አይደል? እኮ በእንደዚህ አይነት ስሜት ውስጥ እየኖሩ መለያየት አይከብድም ወይ? ጥያቄን አስተካክልኩት። እንደዚህ በፍቅር እያጎረሰ አንቺ እንደዚህ ብለሽ ትንሽ መለያየትን የማስበው ከእንደዚህ አይነት ዘሮናንተ ተገለጥና አይነት ነው። እንደዚህ ብለሽ በፍቅር ይሄን ዳዊትና ባቢ ልደታቸውን እሱ ቤት ነው ያከበሩት። እሱ ሰርፕራይዝ አድርጓቸው እሱ ቤት ሄደን ነው ይሄ እሱ ጋር ሄደን ነው ልደታቸውን አክብረው ነው። በጣም ጓደኛ ነን አሁን ማለት ያው ትዳር አንዳንዴ መዝለቅ የማይችል መቀጠል የማይችል ትዳር ያስታውቃል። በጣም ተዋደህም እኮ ሳትጣላ ትለያያለህ ለመኖር ስትል። እኔና እሱ መሀል ያለው ይሄ ነው። ሌላ ነው የተለየ ኢሹ የለው። በቃ አብረን አንድ ቤት መኖር አንችልም። ሁለታችንም ይሄን አንደርስታንድ አድርገናል። ግን ከዛ በኋላ እንደ አዲስ እንደ ጓደኛ ግን መሆን የቻልን ሰዎች ነን። በጣም አንደርስታንድ እንዳደረጋለን። በጣም ያዳምጣል። እያንዳንዱ እንቅስቃሴን ያውቃል። እያንዳንዱ እንቅስቃሴውን አውቃለሁ። በግል ህይወቱ አልገባ በግል ህይወቱ አይገባም። ይሄ ዲማርኬሽን እንደተሰመረ ማለት ነው። አለ መስመር። ይሄን ብላክ ኤንድ ዋይት አውርተንበት ተነጋግረንበት የመጣ ነገር ነውና ልጆቹ ይሄ ባባዬ አንድ አመት ሲሆነው ነው የተለያየ ነው። እሱ ይስጠይቀን ደንግጫለሁ። አሁን ቅድም ያንተ ሪአክሽን እንደነበረው ነው እኔም ያልኩትና ክውን ያልኩት ብዙ ያቆም እሱ ታሪኩ ነው። ማወቅም ብዙ የተለየ ማወቅም የሚጠበቅባቸው ነገር የለውም። በቃ ተለያይተናል። ግን እንደተለያየን አይደለም የሚቆጡት እነሱ። አንደኛ ጎረቤት ነን። እሱ ፐርፕል ነው እኔ ሜጋጋ ነኝ። ኦልሞስት በእግር ነው የምንሄደው። በእግር ምናምን ተያይዘን እኔ ጋር መጥቶ ቁርስ ይበላል፣ እኔ ጋር መጥቶ እዛ ሄደን ሁላችንም እንደምናውቀው 10 ዓመታትን በትዳር ያሳለፈ እንደዚሁም ደግሞ 14 ዓመታትን ከትዳር ውጪ ወይም ደግሞ በፍቺ አብረው የቆዩበት ማለት እኛ ፍቺ ቢሆንም ተለያይተው ኖረዋል ለማለት እጅግ በጣም ከባድ ነው። ሁለቱም አብረን አይደለንም ያው ተከባብረን ተዋደን እንኖራለን እንጂ ተለያይተናል ሲሉ ለኛ እስከማይመስል ድረስ
ተስማምተው ተግባብተው ልጆቻቸውን በፍቅር በአንድነት ሲያሳድጉ የነበሩ ከትዳር ውጪ የሆነ ህይወታቸውን በመንመለከትበት ጊዜ እጅግ በጣም አስገራሚ ነበር ለብዙዎቻችን። ምክንያቱም አብረን አይደለንም ይላሉ፣ ነገር ግን በእያንዳንዱ ፕሮግራም ላይ አብረው እናያቸዋለን። ልጆቻቸውን በመንከባከብ አብረው እናያቸዋለን። በዓልን በማሳለፍ አብረው እናያቸዋለን። በቤተሰብ ጥየቃ እናያቸዋለን። እያንዳንዱ የደረሰባት ነገር ወይም ደግሞ የገጠማት ሂደት ሲኖር ለሱ ይነገረዋል። እሱም እጅግ በጣም ተገርሞ መፍትሄ ማምጣት ካለበት መፍትሄ የሚያመጣበት፣ አስተያየት መስጠት ካለበት አስተያየት ሰጥቶ ተግባብተው አብረው የዘለቁበት ቆይታ ወይም ደግሞ ጊዜያት ነበሩ። 14 ዓመት ማለት እጅግ በጣም ሩቅ ነው። ምክንያቱም በ10 ዓመት ውስጥ ነው እነዚህ 4 ልጆች የሚያማምሩ አበባ የመሳሰሉ 4 ልጆች ያፈሩት። በእነዚህ በአብሮነት ቆይታቸው የ10 ዓመታት ቆይታ ውስጥ ነው እንግዲህ 4 ልጅ ለማፍራት የቻሉት። ከዛ በኋላ ደግሞ እንግዲህ በ14 ዓመት የመለያየት ጊዜም እንዳልኳችሁ እኛ አብሮ ያሉ እስኪመስለን ድረስ እነሱ ግን ትዳራችን ፈተናል ተለያይተናል ብለው በኖሩበት ሰዓት ለሌሎች ምሳሌ አርአያ ምክንያት ማለት ፍቺ ምሳሌ ሆኖ አይደለም አርአያ ሆኖ አይደለም። ነገር ግን ዞሮ ዞሮ ያው የማይሆን ነገር ከሆነ መለያየት ካለ በመለያየት ውስጥ ግን መግባባት እንዳለ ልጆች እንዳይጎዱ ምን ያህል ተሳስቦ በጋራ ኮትኩቶ ልጆችን ማሳደግ እንደሚቻል እንደ ትልቅ ምሳሌ ሲያሳዩን የነበሩ ጥንዶች ናቸው እና ሁሉም ሰው ማለት ያው ፍቻቸውን አልነበረም የሚያስቀናው። ነገር ግን በዛ መልኩ ተለያይተው ግን በመለያየት ውስጥ ምንም አይነት የሐሳብ ልዩነት ሳይኖር የሐሳብ መቃረን ሳይኖር በልጆቻቸው አንድ ሆነው ለልጆቻቸው ይሰጡት የነበረው ፍቅር ለብዙዎች አስገራሚ ነው። ምክንያቱም እኛ ሀገር ላይ መለያየት ሲኖር አይንህን ላፈር አይንሽን ላፈር፣ ልጅ አባቴን ፈልጋለሁ ሲል ስሙን አታንሳብኝ፣ እናቴን ማየት ፈልጋለሁ ሲል ምን አባቷንስና እየተባለ በሚኖርበት እንትን ሂደት ወይም ደግሞ ዘመን ላይ ያለን እነሱ ግን ለየት ብለው አንዳንድ ሰዎች ልክ እንዳልሆንኩም የሚያስቡ ሰዎች አሉ። እስከዛሬም ልክ ስለነበርኩኝ ይሄው ልክ ስለሆንኩ አሁን እዚህ ጋር ስለፋልየውም ማንንም ሰው ቢሆን ሆዱን ቀዶ 4 ልጅ አይሰጠኝም ብሏል። እሷም ደግሞ እነዚህን የመሳሰሉ አበባ የመሳሰሉ 4 ልጆችን ሰጥቶኛል። ስለዚህ ለመጥላትም ከሱ ጋር ለመቃረንም ሰብእናውም የለኝም ነው ያለችውና በሚገርም ሁኔታ በዛ መልኩ ተጠባብቀው በችግሬ ቀን አለ በችግሩ ቀን አለው እየተባባሉ በነበሩበት ብዙ ሰዎች መለያየታቸውን እጅግ በጣም ኮንነውታል። ሁሉም ሰው ይጸልይ ነበረ ትዳራችሁ እንዲሰምር ትዳራችሁ እንዲመለስ እጸልያለሁ የሚል በጣም ብዙ ኮሜንቶች አንበባችሁ ከሆነ የገነት ንጋቱ ሪያሊቲ ሾው ላይ እጅግ በጣም ብዙ ሰው ይጽፋል እውነቱን ለመናገርና ያብሮነታቸው ሁኔታ በጣም ያስቀና ነበረ። እግዚአብሔር አንድ ያርጋችሁ፣ አላህ አንድ ያርጋችሁ፣ ፈጣሪ አንድ ያርጋችሁ የሚላቸው በጣም ብዙ ሰው ነበረና ያምኞት ሰምሮ ይመስለኛል ዛሬ ላይ አዲስ ፊርማቸውን አድሰው ባልና ሚስት ሆነናል ከዛሬ በኋላ የልጆቼ አባት አለለውም ባሌ ነው የምለው ብላ በይፋ እንግዲህ ሰርጋቸውን ፈጽመዋል። እስቲ ሰርጋቸው ምን ይመስል ነበር የሚለውን አብረን ተመልክተን እንመለስ።
እንግዲህ ውድ አድማጭ ተመልካቾቼ እናንተም እንደተመለከታችሁት እንዲህ ባማረ ሁኔታ ልጆቻቸው በተሳተፉበት ዘመድ ወዳጆቻቸው በቤተሰቦቻቸው ታጅበው በመለያየት ውስጥ ያልተለያዩ ቤተሰቦቻቸውን አሳትፈው እንግዲህ ከ14 ዓመት የፍቺ ቆይታ በኋላ እንደ አዲስ በዚህ መልኩ በደመቀና ባማረ ሁኔታ ሰርጋቸውን ፈጽመዋል። እውነቱን ልንገራችሁ ምርጥ እህቴ ናት። አታገባኝም። ሀሳብ የማይለውጠው የሞተ ሰው ብቻ ነው። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው። ጓደኞቼም ቤተሰቦቼም የልጆቼ አባት አትቤ ብላችሁኛል። ከዛሬ በኋላ የልጆቼ አባት አልለውም፣ ባለቤቴ ነው ብለው ነበሩ ጋብቻችን ላይ አብረን በምንጀምረው የኑሮ ስርዓት ምክንያት በማድረግ የተጠራናችሁ ይህም የቃል ኪዳን የቀለበት ፕሮግራማችን ነው። ምረን ግርግር በሌለው ጽድት ባለው እንደዚህ አክብረናልና እጅግ በጣም ፈጣሪና አመሰግነዋለሁ፣ እግዚአብሔርና አመሰግነዋለሁ። ሰዎችን ስላዘጋጀልን የሚጸልዩ የሚጨነቁ የሚያለቅሱ በውጭም በአገር ውስጥም በየትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነትና ቀጣዩን ህይወት እናንተ በጸሎት አስቡን። ቀጣዩ ህይወት የተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሰዋል። እኛ ከዚህ በኋላ ለሱ ነው የምንሰጠው እንደምን ጊዜው። አሁን እነሱ በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አለው ሁሉ ነገር፣ እሱ የሌለው ነገር ደግሞ እሷ አላት። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናውቃቸው ማለት ነው። ምንድነው እነሱ እንዲሰሩ ያላረጋቸው እንለበል። በሀዘናችንም በደስታችንም ከኛ ጋር ነበረች። ከሱ ይልቅ እሷ ነበረች። ሪሊ እወድሻለሁ፣ ተባረክ፣ ደስ ብሎኛል። አሁንም እግዚአብሔርን አመስግኑልኝ። አንዳንድ ሰዎች ልክ እንዳልሆንኩም የሚያስቡ ሰዎች አሉ። እስከዛሬም ልክ ስለነበርኩኝ ይሄው ልክ ስለሆንኩ ነው እዚህ ጋር ገነት ነጋቱም እንደተናገረችው በተለያየ ጊዜ የተለያዩ አስተያየቶች ይደርሱ ነበር ብላለች። ከነዛ አስተያየቶች ውስጥም ከተለያዩት የትዳር ቆይታዬ ከቤተሰቦቹና እንደዚሁም ከሱ ጋር የነበረኝ ቀረቤታ ልክ አለመሆኔ ይነገረኛል ብላለች። እንግዲህ ሰዎች ልክ አይደለሽም ብለው ሲመክሩ በእኛ ሀገር መለያየት ማለት መራራቅ ነው። በልጆቻቸው ጉዳይ እንኳን ተገናኝተው ለመወሰን የሚችሉ ጥቂት ሰዎች ናቸው ያሉትና እሷ በዛ ደረጃ መቀራረቧ፣ በዓል አብራ ማሳለፏ፣ የልጆቿን ቤተሰቦቼ ብላ መቀበሏ ብዙ ሰዎች ይተቹኝ ነበረ ብላለች። እና እኔ ግን በወቅቱ ልክ ነበርኩኝ፣ ልክ በመሆኔም ዛሬ ላይ እዚህ ለመቀመጥ አብቅቶኛል ብላ ነው ትክክለኝነቷን የተናገረችው። ሙልጌታ እናት ነው። ማንም ሰው መመስከር ይችላል። ሙልጌታ ለሰው በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው፣ ቤቱን የሚጨቁን ኑሮውን የሚጨቁን ግን ለሰው የሚኖር ሰው፣ ለሰው የሚዘረጋ ባዶ ኪስ እስኪሆን ድረስ ኪሱን ገልብጦ ሰውን የሚጋብዝ ሰው፣ ቤቱን የሚበድል ሰው። እቺ ሴት ግን ጠንካራ ሴት ናት። ምክንያቱም በአንድ ጎኑ መልካምነት ቢኖረውም ቤቱን አቅንታ ቤቱን ጎጆውን ያቀናች ሴት ናት እና እንደ ሙልጌታ ቢሆን በቃ ለሰው የሚኖር ሰው፣ ለሰው እየኖረ ዘላለም ህይወቱን የሚጨርስ ሰው ነው። ቤተሰቦችም የተናገሩት ይሄንን ነው። እህታችንንም ሳናስከፋ ወንድማችንንም ሳናስከፋ በተቻለ መጠን አብረን ኖረናል ብለዋል። ደስታቸውንም ሲገልጹ የነበሩት በሚገርም ሁኔታ ነው።
አድናቆታቸውንም ሲገልጹ የነበሩት ለአርቲስት ገነት ንጋቱ ነውና ይሄ ነው መከባበር ማለት። ነገ ተነገ ወዲያ ላይ የቱ ጋር እንደምንቀመጥ የቱ ጋር እንደምንገናኝ አናቆምና ተከባብሮ መኖር ከሊም ፈቷል ከሊ ጋር ተጣልቷል ተብሎ አብሮ ተደርቦ ስሜትን ከመጉዳት ይልቅ በዚህ ደረጃ ተቻችሎ መኖር የልጆቻችን እናት ናት ብሎ በዛ ደረጃ አክብሮ ለሷ ተከራክሮ መኖሩ ዛሬ ላይ አንገታቸውን ቀና አድርገው እንዲሄዱ ነው ያደረጋቸውና እንደውም እህቱ ምንድነው ያለችው ፈታ ያለ ሰው ነው። ፈታ ማለቱ ታዲያ ትዳሩን ጨቋኝ እንዲሆን አድርጎታል። የሚጨቁነውም ደግሞ በገንዘብና በአቅም ነው። ምክንያቱም እሱ ውጪ ላይ ለሁሉም እናት አባት እንደመሆኑ መጠን ያለውን ብር ኪሱ ባዶ እስከሚሆን ድረስ ብሩን በትኑ ይገባ ነበረ። ስለዚህ ገነት ንጋቱ ይሄንን ቤት እንዲቆም ቤቱን ቤት እንዲሆን ትዳሩን ትዳር እንዲሆን ብዙ ለፍታለች፣ ብዙ ጥራለች። እንግዲህ ውድ አድማጭ ተመልካቾቼ በገነት ንጋቱ ቤተሰብ ዙሪያ ይዤላችሁ የቀረብኩት ዝግጅት ይህንን ይመስል ነበረ። እንግዲህ ከዚህ በኋላ አይለያችሁ፣ አንድ ያርጋችሁ፣ ትዳራችሁ ዘለቄታዊ ይሁን እያልኩኝ የዛሬ ዝግጅቴን በዚህ አጠናቅቃለሁ። እንግዲህ መልካም የዳግማይ ትንሣኤ በዓል ይሁንላችሁ በማለት ዝግጅቴን በዚህ አበቃው። ሰላም ቆዩ።